ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለበስቲስ ኮን ብሎ ወደች ላይክ እና ሼር ያደረጋችሁ ሀሳቦቻችን ለብዙዎች አኮፍሎ ለዚህን ኮልቪ አመሰግናችሁ ሀሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ ቦቱትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነ ሶበር ዜና የኢራኑ እጅግ ተወዳጅ መንፈሳዊና ጥበበኛው መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት በነገውለት ይፈጸማል። ለዚህም የቀብር ስነ ስርዓት ሽኝት መቶ ሀገር መሪዎች ወይም ደግሞ ልኡካናቸው ወደ ኢራን ገብተዋል። እንግዲህ በሚሊዮን የሚቆጠሩ ኢራናውያን ተገኝተው በዚህ የቀብር ስነ ስርዓት ላይ ይሸኛሉ ተብሏል። እንዳልኳቸው እኔ ሁሉ ጊዜ የዚህ ጉዳይ ያጠራጥረኛል። ኢራን ይህን ሁሉ ስፍር ቁጥር የሌለው 60,000 70,000 100,000 የሚሆኑ ድሮኖችን ለመደበቅ ዋሻ አላት። ሚሳኤሎችን ለመደበቅ ዋሻ አላት። መሳሪያዎቿን ጀቶቿን ለመደበቅ የምድር ውስጥ ከተማ ገንብታለች። አያቶላ አሊ ኻሜኒን ለመደበቅ ግን ቦታ የላትም። ዝም ብላ አስገድላቸዋለች የሚል ግምት የለኝም። በርግጥ ኢራኖቹ እነዚህ ጥብቅ የሆነ የእስልምና አስተምሮ የሚከተሉ ህዝቦች ስለሆኑ ላመኑበት ጉዳይና ለሃይማኖታቸው መሞት ሻሂድ መሆን ክብር አለው ብለው ስለሚያስቡ ልክ በክርስትና ሰማዕትነት ተብሎ እንደሚወሰደው በእስልምና ደግሞ ሻሂድ መሆን ነው የሚባለው እና የክብር ሞት ነው። ለዚህ ነው ኢራን 3 ቀን ሙሉ እንደ ታላቅ ክብረ በዓል እንደ ሰርግ በክብር በቃ መላ ኢራን ነው 3 ቀን ሙሉ ስራ የለም። ዝም ብለ አሸይና ነው በቃ አሸይና ነው እና ይሄ በጣም ወሰብሰብ ያለ የተራቀቀ እንደምታውቁት እንግዲህ በዓለማችን ላይ የመጀመሪያው ሰው መሆናቸው ነው። እንግዲህ ዓለማችን ላይ ካሉ መሪዎች 4 ወር ሙሉ ስርዓተ ቀብራቸው የተጠበቀው የአያቶላ አሊ ኻሜኒ ብቻ ነው እና እንዴት 4 ወር ሙሉ ቆየ? መጠራጠር አለበት። አንደኛ የእስልምና አስተምሮ አይፈቅድም። ሰው ከሞተ በኋላ ወደ ተፈጠረበት ወደ አፈር ይቀበራል እንጂ 2 ቀን 3 ቀን ወር 2 ወር 3 ወር ማስቀመጥ የእስልምና አስተምሮን አይደለም። እና ሁለተኛ ደግሞ እንዴት ነው ኢራን እንደምታውቁት እንግዲህ መሪዎቿ ሲገደሉ ጊዜ ወስዳ አጣርታ ምን ብላ በሆነ ነገር ነው እሳቸው ተገደሉ ሲሉ አዎ ተገደሉ ነው ያለችው። ይሄ ነገር እንድትጠራጠር ያደርጋል። የሆነ ሆኖ አይታወቅም። ሰውየው አይ እኔ ይሄን ጉዳይ መንፈሳዊ ሰማዕትነት መቀበል ፈልጋለሁ፣ ሻሂድ ፈልጋለሁ፣ ስለዚህ ልሙት ብለው የወጡበት ከሆነ በእርግጥ ሞቶ ሊሆን ይችላል። ይሄ ደግሞ በጣም በከፍተኛ ክብር መላ ዓለምና መላ ኢራናውያን በከፍተኛ ክብር የሚሸኟቸው ይሆናል። ይሄ እንዳልኳችሁ እኔ ተጠራጣሪ ነኝ። ምንም ነገር ዝም ብዬ እማምነው ነገር የለም። የኔ ጌታ ሁሉ ነገር ጠርጣራ ነኝና አይመስለኝም፣ የሞቱ አይመስለኝም። ዝም ብለ 50 ብለ ዝም በቀላሉ እንድትይዙልኝና ነገር ግን ዛሬ ሌሊት ሞሳድ ተኝተው ያድራሉ ወይ? አያድሩም። በጣም የጭንቅ ቀን ነው ዛሬ ሌሊቱን የእስራኤል ከፍተኛ የደህንነት አባላት ያለ እንቅልፍ ነው የሚያድሩት፣ ያለ እንቅልፍ እና ኢራኖችም እንቅልፍ የላቸውም። የአሜሪካ CIA ኤጀንቶችም እንቅልፍ የላቸውም። ኢራን ሌሊቱን ሁሉ ተጨንቃ ነው የምታድረው። ለምን? በሞሳድና በCIA በኩል ምናልባት አያቶላ አሊ ኻሜኒ ካልተገደሉ ለመግደል ሌሎች የኢራን ትልልቅ ባለስልጣናት እኚህ ሰው በጣም የተከበሩ ናቸው፣ የተወደዱ ናቸው፣ ትልቅ ስምና ዝና ያላቸው ናቸው። ስለዚህ እኚህ ሰው ሽኝት ላይ ልጃቸው ሙጀባ ኻሜኒ ይገኛል አይገኝም? ከተገኘ የት ነው ያለው? እና የሳተላይት ክትትል ይደረጋል። እነማን ከየትኛው ዋሻ ቤት በኩል ነው የሚመጣው ለእስራኤልም ሰርግና ምላሽ ነው። በነገራችን ላይ አሁን እኚህ ታላቅ መንፈሳዊ መሪ መንፈሳዊውን አገሪቱንም ሲመሪ የነበሩ ታላቅ ሰው ለመቅበር የኢራን ከፍተኛ ባለስልጣኖች ይገኛሉ አይገኙም ነው እንግዲህ የዓለም መሪዎችን ጠርተዋል። የዓለም መሪ ጠርተው እነሱ አይገኙም። እንዴት አይገኙም? ስለዚህ ከተገኙ በCIA የስናይፐር መነጽር ውስጥ ይገባሉ። ካልተገኙ ደግሞ እንዴት ለራሳቸው ፈርተው የዓለም መሪዎችን ወይም ደግሞ የዓለም ከፍተኛ ባለስልጣናትን እንዴት ጠሩ የሚለው ሌላ የተወሰበሰበ ችግር ነው የሚፈጠረው ማለት። ስለዚህ አሁን በኢራኖቹ በኩል አደገኛ ሪስክ ያለው ነገር ነው። በፍጹም አሜሪካ በዚህ ጉዳይ እንኳን አሜሪካኖቹ እዚህ ጉዳይ ገለልተኛ ነን የሚሉት የአውሮፓኖቹ የደህንነት የስለላ ተቋማት ሁሉ ከፍተኛ ክትትል ያደርጋሉ። ለምሳሌ አንተ የምትወደውን እኔ የምወደው ሰው ሞተ፣ በጣም የቆርብ ሰው ሞተ። ቀብር ስነ ስርዓት ላይ አትገኝም? ትገኛል። ለመገኘት ስትመጣ ክትትል ያደርጋል CIA። የኢራን ባለስልጣኖች ከየትኛው አቅጣጫ፣ ከየትኛው አፓርትመንት፣ ከየትኛው አንደርግራውንድ፣ ከየትኛው ዋሻ ቤት በኩል በምን አይነት መኪና መጡ ክትትል ያደርጋል። እዛው ቀብር ስነ ስርዓት ላይ ባይገድል እንኳን የገቡበትን ዋሻ፣ የገቡበትን ህንፃ፣ የገቡበትን አፓርትመንት፣ የገቡበትን ጉድጓድ ተከታትሎ ይደርሳል። ስለዚህ ነገ ለሞሳድ ወርቃማ ቀን ነው፣ ሰርጉና ምላሽ ነው።
ለኢራኖቹም ሰርግና ምላሽ ነው። በጣም አደገኛ ቀን። አሁን ብዙ ሰው ስለ ስርዓተ ቀብሩ ብቻ ነው ስናይፐሮች ተደቅነው ነው ያሉት። አሁን በሞሳድ በኩልም በሲአይኤ በኩልም በኢራኖቹ በኩል በነገ ዕለት እንደው በስተት አንዲት እርምጃ የተራመደ የትኛውን ፍጥረት ይገደላል። አጭሩን አማርኛ ነው። አንዲት ስህተት ከፍተኛ ውጥረት ነው የሚነክሰው እና ምናልባት ይህንን ተከትለው በሞሳድ ወይም በሲአይኤ በኩል እብደት ተኮር እርምጃ ለመውሰድ የሚሞከር ከሆነ ከነገ ወዲያ በጣም ሰቅጣጭ ነገር ዓለም ይገጥማታል። በጣም ሰቅጣጭ ነገር እኔ የአሜሪካ ማለት እስራኤል የደህንነት ኃይሎች አያደርጉትም አይደለም፣ ያደርጋል። ነገ ካገኙ ነገውኑ ለመምታት ሊሞክሩ ይችላል። ይህን ተከትሎ የሚመጣው ቀውስስ ነው። ምናልባት አሜሪካ ይህንን በደንብ የምትረዳ ይመስለኛል፣ የምትፈራና የምትጠነቅቅ ይመስለኛል። በነገው ዕለት ትንሽ ሙከራ አደርጋለሁ የሚል ነገር ካለ አበቃ። በተለይ የኛ ነገር ተንኮርፈፈን የተቀመጥነው የአፍሪካውያን ጉዳይ ያበቃለታል። ድሮም ራብ ነው ዘፈናችን፣ አሁንም የባሰ ሞትን በረሃብ የሚል ዘፈን እንለቃለን እና እውነቱን ለመነጋገር ነገ በጣም አደገኛ ቀን ነው ለኢራናውያን። ኢራኖቹ እንደምታውቁት ነው ሞት ከጥፍራቸው ቆሻሻ የማይቆጥሩ ሞትን እንደ ክብር የሚቆጥሩ። በእርግጥም ክብር ነው ላመንክበት ነገር መሞት፣ ለእውነት መሞት፣ ለሀገር ለድንበሩ መሞት በጣም ክብር ነው። እንደ እውነቱ ከሆነ ክብር ነው በጣም እና ይሄ ክብር ለመላ ኢራናውያን ትልቅ ነው። ዓለምን ጭምር የሚያስደንቅ ነው። እንዳልኩት ሰርፕራይዝ እንዳይኖር ብቻ ነው መፈራው። እኔ መፈራው ኢራኖቹ ሞተው ሊሆን ይችላል። አሁን እንዳልኳችሁ ናቸው፣ ሰው ናቸው፣ ከሰው ሽማግሌ ናቸው፣ በጣም ትልቅ ሽማግሌ ናቸው። አገር ሁሉ በእሳት ተመቷል። ከዛ ውስጥ ተርፈው ሊሆን ይችላል፣ ሞተው ሊሆን ይችላል። መሞታቸውም አይገርምም። ከዳኑ ግን እነዚህ ኢራናውያን ምን አይነት ምስጢራዊ ህዝቦች እንደሆኑ ለዓለም የሚያሳዩበት ይሆናል ማለት ነው እና ምናልባት ጦርጥር ከጎንፎ ይገኛል ሶንጥር የተባለ እውነት ነው። ጦርጥር ፖለቲካ ላይ ዝም ብለህ ያልሆነ አትመን። አሁን ነገ ቀብር አለ። በቀብር ላይ ሌላ ቀብር ሊፈጠር ይችላል። ጦርጥር ጠላት ምን እንደሚያስብ አይታወቅም እና ነገ እኚህ በጣም ተወዳጅ መሪ ለመቅበር የኢራን ባለስልጣናት ካሉበት ዋሻ ይወጣሉ ወይስ አይወጡም ነው። የዓለምን መሪ ጠርተው እነሱ በዋሻቸው ይደበቃሉ ወይስ አይደበቁም ነው። ከተደበቁ አደጋ አለው፣ ካልተደበቁም አደጋ አለው። ከተደበቁ ለራሳቸው ደህንነት ፈርተው እንዴት የሌላውን ዓለም መሪ እዚህ ቦታ ላይ ጠሩ ነው እና ወሰብሰብ ያለ ነው ጉዳዩ። የኔ ጌታ ምንም ቀላል የሚባል ነገር የለም፣ ቀላል የሚባል ጉዳይ የለም። ሁሉም ጉዳይ ወሰብሰብ ያለ ነው። ምክንያቱም ጦርነት ነው። ጦርነት የሰውን ህይወት ይቀማል፣ ይነጥቃል። ሁሉም አሳስፎ ነው ያለ። በእስራኤል በኩልም በአሜሪካ በኩልም በኢራን በኩልም ነገ ለመጨፋጨፍ ተዘጋጅተው ነው ያሉት። በዚህ ስርዓተ ቀብር ላይ ወሳኝ የሆኑ የኢራን ባለስልጣኖች፣ የጦር አዛዦች እንደኔ አይገኙም ባይ ነው። ሌሎች የሚገኙ ይኖራሉ። ፕሬዚዳንቱ ምናልባት ሊገኝ ይችላል፣ አባስ አርጋቸው ሊገኙ ይችላሉ። እነሱ ግድ ነው። ምክንያቱም ትልልቅ ፕሮቶኮል ያላቸው የዓለምን መሪዎች ጠርቶ እነሱ አይገኝም ማለት እብደት ነው። ምናልባት እንግዲህ እንዳልኳቸው የቻይና ሰዎች ይመጣሉ፣ የራሽያ ሰዎች ይመጣሉ፣ የሌላ ዓለም ሰዎች ይመጣሉ። በዚህ ላይ ጥቃት ይሰነዝራሉ ተብሎ የሞሳድ ኤጀንቶች አይጠበቅም። ምክንያቱም እብደት ነው። የራሽያ ሰዎች እዚህ ጉዳይ ላይ ከተገደሉ ይኸው የሚፈጠሩን ነገር ታውቃላችሁ። የቻይና ሰዎች በዚህ ጉዳይ ላይ ከተገደሉ የሚፈጠሩን ነገር ታውቃላችሁ። ሊጓጉ ይችላሉ፣ ሊያጠቁ አይችልም የሚል ግምት አለ። ግን አሁን አብዛኛው እንቅስቃሴያቸው እብደት የቆላቀለ ስለሆነ አይሞክሩም አልልህም። ከሞላ ጎደል እንደኔ ግምት ነገ ያጠናሉ፣ የገቡበትን የወጡበትን ይከታተላሉ። ከነገ ወዲያ ሊገድሉ ይችላሉ። የኔ ግምት ነው የምልህ። በተጠንቀቅ ነው። የአሜሪካ የስለላ ኃይሎች በከፍተኛ ተጠንቀቅ ቁጭ ብለዋል። የእስራኤል የስለላ ኃይሎች በከፍተኛ ተጠንቀቅ ቁጭ ብለዋል። እኚህን ለኢራናውያን ሰማይና ምድር የሚከብዱ ትልቅ መንፈሳዊ መሪ ሲገደሉ ሌሎች ይገኛል አይገኙም ነው። ከተገኙ በሞሳድ መነጽር ውስጥ ሊገቡ ነው። ካልተገኙ ደግሞ እንዴት የዓለማችን መሪዎችን ጠርቶ እነሱ አይገኙም ነው። ስለዚህ ጉዳይ ቀላል እንዳይመስል በጣም ወሰብሰብ ያለ ነው። አሜሪካ ጥቃት መሰንዘር ትፈልጋለች። ጥቃት እንዳትሰነዝር የኢራን፣ የራሽያ፣ የቻይና፣ የሰሜን ኮሪያ በጣም ትላልቅ መሪዎች ይገኛሉ።
የዓለም ወደ 100 የሚጠጉ ሀገሮች እና ጉዳዩ በጣም የተፋጠጠና አደገኛ ነው። ከቀብር ስነ ስርዓት ያለፈ ውስብስብ የሆነ ፖለቲካዊ፣ ወታደራዊ ውጥረት የሚፈጥር ነው። ይሄ የኔ ሀሳብ ነው። አሳሲዎቻችን ላይ ካል ሼር አድርጉ። እወዳችኋለሁ።